دعاي تسنتو زمن العدسبات የወይዘሮ ሜላት ህይወት አሁን ላይም አደጋ ላይ ነው። እስካሁን ድረስ ወይዘሮ ሜላት ምንም የተንቀሳቀሰችና ለውጥ ነገር የላትም። አዲስ ነገር እንግዲህ እርግብ በፖሊስ ቁጥጥር ስር ልትያዝ ነው። ወይዘሮ ባዩሽ የእጅ አሻራ ይሰጣል ሲባል ደግሞ እሷ እንግዲህ እስካሁን ፈርታለች። ምክንያቱም አደጋውን ያደረሰችው እሷ ስለሆነች ማለት ነው። በጣም ጭንቀት ውስጥ ገብታለች ማለት ነው። ያሲር አሁን ላይ እንግዲህ እውነት ለሀንዬም እያለ ለወይዘሮ ሜላት የሰጠው ደም ቤተሰቡን በሙሉ ስላስደሰሰው እሱም ደስ ብሎታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ያለ ህዝነት ረህመት ከእናንተ ጋር ይሁን። ሀያቲቡን ላይክ ሸር እያረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ኖላዊ ድራማ ቀጣይ ፓርትን እየመጥቻለሁ ማለት ነው። እንግዲህ ያው ባለፈው እንዳየነው ፖሊስ ምርመራ እየተደረገ ነበር። ዛሬ ላይ እንግዲህ ወይዘሮ ባዩሽ ወይዘሮ ሜላት ልታይ እያበደሽ መጥታለች ማለት ነው። ካስመሳይ ጓደኛ እንግዲህ አላህ ይጠብቃችሁ እላለሁኝ። ወይኔ እህቴ እንዴት ሆንሽ እኔ እያለሁ እያለች እንግዲህ ሐኪም ቤት ድረስ መጥታለች። አቤት ማስመሰል በጣም የሚገርም ነው። ሀና ነበረች እየተቀበለቻት እንግዲህ እንደዚህ እንዳትሆኒ እንደዚህ ሆንሽ እኔም አለቅሳለሁ ምትል ነበር። አንቺ ደግሞ ምን ባይነሽ ግርድና እንደዚህ አረግሻል ያለቻት እንግዲህ ያው ሀንዬ ነገር ማለት ነው። ያው በግርድና አይደል ያስገባቻት ልጅ ተብያዋን እርግብ ነበረች። ሀንዬ ለግርድና ነበር። በጣም የሚገርም ነው እንግዲህ ወይዘሮ ባዩሽም እንደዚህ ስትሆን እንዴት ሳትነግሩኝ እያለች እንግዲህ ምሳሌ እንትን እየፎከረች ነው ማለት ነው። የውሸት አስመሳይ ነገር እየሰራች ነው። ከዛም አልፎ በመቀጠል እንግዲህ ፖሊሶች በድጋሚ ሐኪም ቤት በመምጣት የእጅ አሻራ ለሞላው ቤተሰብ እንዲሰጡ ጠይቀዋል ማለት ነው። ወይዘሮ ባዩሽ እንግዲህ አሁን ላይ በጣም ፈርታለች። ምክንያቱም የእጅ አሻራ ሲባል እሷ ስለሆነች ወንጀሉን የፈጸመችው በጣም ፈርታ ትላ የምን አሻራ ነው እያለች ነበረ። እንግዲህ ምሳሌና እርግብ ለእናታቸው ጸሎት አድርገዋል። ደስ የሚል ነገር ከምንም በላይ ፈጣሪያቸውን ጋር ያማከሩ በጣም ደስ የሚል ነው። የሰላምዬ ስራ ያሆኑ ማለት ነው። ምክንያቱም ከፈጣሪ እንጂ ከሰው ከምንም በላይ ዋናው ነገር ፈጣሪን ካመነ ሁሉም የሚሆንና የሚያሳካ ነገር ነው ማለት ነው። ሰላምዬ አሁን ላይ ጥሩ ሰርተሻል፣ ወንድሞም ተከትሎ አብረን ጸሎት እናድርግ የሚል ነበር ነገር የተሰማው እና እስካሁን ድረስ እንግዲህ ሰላምዬ የአባቷ መንበሳ ቃል አሳምሟት ሂድና ልብስ ቀይር በማለት አባቷን ጮኸበት። ወይዘሮ አቶ መስፍንም እቤት ሄዶ ልብስ መቀየር ላይ ነው። ሀንዬ እስካሁን ድረስ ከሐኪም ቤቱ አልተንቀሳቀሰችም። ሂጂ ምግብ ቤት ልብስ ቀይሪ ብትባል እንኳን እኔ እናቴን ትቼ የትም አልሄድም የሚል መልስ ነበር የሰጠችው ማለት ነው። ዛሬ ላይ እንግዲህ ደስ የሚለው ነገር ተምቹ መጥቶልናል። ተምቹ ሁሌ እንደቀየለደ ስለሆነ እንግዲህ የእርግብ እናት የሆነችው እናት የሀንዬ እናት የሆነችው እንዴት ሆነ እንዴት አልሆነም እና ልዳይ ነው እንዴ ልሞት ነው እንዴ እያለ እንግዲህ በዚህ ባራዳ ቋንቋው ከአሴር ጋር እያወሩ ነበር ማለት ነው። አሴር እንግዲህ ለሀንዬ የሚያደርገው ቅጡ ጠፍቶታል። እሱ ፎንቃው ስላለ ነው ወይ ነገሩ አይወጣለት። በጣም የሚከብድ ነው እውነት። ያሲር ለሀንዬ ሲል እንጂ ለወይዘሮ ሜላት ሲል አይደለም ያን እንደምንመለገሰው ማለት ነው። ከዛም በመቀጠል እንግዲህ ተምቹ የሀንዬን የወይዘሮ ሜላት መታመምን ሲሰማ ምርጥ ሰው ናት እኮ በእርግብ ጋር ቤታቸው ሂጄ እንዴት እንዳስተናገደች እያለ ለያሲር እየነገረው ነበር። ያሲር ደግሞ እንዴት ባለፈው ባዩ ሲታመም እንዴት እንደዛ አድርጋ አላሳክምም ብላ ብር አልሰጥም ብላ አሁን እንደዚህ እንትላለህ። እኔ እንግዲህ ያንን አቅም አሁን ግን ሳያት በጣም ገራም ሴት ናት፣ ቀልዷ ምናምን ነገር እያለ ነበር። ተምቹም እንግዲህ ሀንዬን አገናኘኛል እየተቀየመኛለች እናቷ እንደዛ ሆና እኔ እንዴት ነው እንትን ማልለው እያለ ነበር። እንግዲህ በድጋሜ ደግሞ ልብስ ለሀንዬ ይዞ ይሄ ይወሰዱላት ማለት ነው። ያሲር እንግዲህ በጣም ሀንዬን እየተንከባከባትም ይመስላል። ሐኪም ቤት ድረስ አስቦ እንግዲህ ማንም ያላሰበውን እሱ ልብስ ይዞላት ሄዷል ማለት ነው።
ወይ ፍቅሩን በአንድ ፊቷ ይገልጥ። በመቀጠልም እንግዲህ ሀንዬ እስካሁን ድረስ ከመስተሽፋ አልወጣችም፣ ከሐኪም ቤት ማለት ነው። ዶክተሯን ክላስ ሄዳ ስታናግር ዶክተሯ ትንሽ እንቅልፍ ወስዷን ነበር። ስለ እናቷ እየጠየቀቻት ነበር ማለት ነው። እናቷ ያው የሰጠናት ደም ስላልተሰራጭ እስካሁን ምንም ለውጥ የላትም፣ ግን ምንም አትሆንም የሚል መልስ ነበር የሰጠቻት። ሀንዬንም አንቺ ለምንድን ነው እንደዚህ የሆንሽው የሚል ምክር ነበር የሰጠቻት። እኔ ምኑን ያለው ደህና ነኝ እናቴ ገዘ ስትወጣ ነው ይወጣለሁ ነበር መልሷ ማለት ነው። እንደዚህ ብስቁልቁል ብለሽ አይነሽ ምናምን እኮ ቀልቷል የሚል አባባል ነበር ያሳየቻት ማለት ነው። ሀንዬ እንግዲህ ሆይ አሲር ያመጣውን ልብስ ቀያይረሽ ምናምን ራስሽን ጠብቂ እንላለን ማለት ነው። እንግዲህ ወይዘሮ ባዩሽ ደግሞ አሁንም በወይዘሮ ሚላት ላይ አንቺ ከነቃሽ እንዴት እንደዛ አድርጌ ደብድቤሽ መትቼሽ አለሽ እንዴ ትሞቻለሽ ብዬ ነበር እኮ ያለችው ማለት ነው። እንግዲህ ወይዘሮ ሚላት እስካሁን ድረስ ያው ነፍስዋ አለ፣ ግን አልተንቀሳቀሰችም፣ አልነቃችም ማለት ነው። ወይዘሮ ባዩሽ ደግሞ የወይዘሮ ሚላት እንደዚህ መሆን በጣም ገሟታል ማለት ነው። ምክንያቱም ትሞታለች ብላ ነበር እንደዛ አድርጋ ይመታቻል። እና ከቆምሽ እንግዲህ እኔና አንቺ ተያይተናል ወይ እዚሁ ገልሻለሁ ብላ ዝታባታለች ማለት ነው። ማንም ሐኪም ቤት ውስጥ ሳይኖሩ ወይዘሮ ባዩሽ በጣም አስመሳይ ሴት ጓደኛ ተብዬ እንግዲህ እዚህን ድራማ እንግዲህ ብዙ ትምህርት እንወስድበታለን። በጣም የሚገርም ነው። እና ከዛም ከመቀጠል እንግዲህ አልፎ ያሲር ወደ ሐኪም ቤት ሲመጣ እንግዲህ ሐኪም ቤት ውስጥ ያለችው ባዩሽ ነበረች። ወይዘሮ ባዩሽን ማነህ ምንድነህ ብላ እየጠየቀችው ነበር። አንቺስ ማንነሽ ምንድነሽ ብሎ መልስ እየሰጣት ነበረ። ውጣ ነው ምልህ ብላ ልታስወጣው ስትል ለምንድን ነው የምወጣው? አልወጣም፣ እኔ ታማሚ ልጠይቅ ነው እየመጣሁትኝን አስታማሚዎቹ ሲመጡ ጠይቄ እሄዳለሁ በስርዓት የሚል መልስ ነበር የመለሰላት ማለት ነው። እንግዲህ ወይዘሮ ባዩሽ ራሷን በራሷ ልታጋልጥ እያቃጣች ነው ማለት ነው። ትከታተለኛለህ እንዴ እያለችው ነው ማለት ነው። ምንድን ነው አንቺ እኔን ስታይ የምትፈሪው የሚል መልስ ነበር የመለሰላት ማለት ነው። እናም ከዛም በመቀጠል እንግዲህ አቶ መስፍን አሁን ላይ ልብሱን ቀይሮ መጥቷል። ሀንዬን ሂጂ ቀይር ብላት ልትሰማው አልቻለችም ማለት ነው። በድጋሚ ፖሊሶቹ ወደ ሐኪም ቤት በመምጣት እንግዲህ አሁን ላይ የወይዘሮ ሚላትን ካዩ በኋላ የቤቱን እንግዲህ አንዳንድ ፍንጭ እያገኘን ነው። አቶ መስፍን የወይዘሮ ሚላት ወርቅ ስለጠፋ እንግዲህ ያንን ወርቅ ማን እንደሰረቀው የቤቱ አሻራ ስለሚያስፈልግ አሻራ ያስፈልጋል እያለ ነው። እና ወይዘሮ ሚላት እስካሁን ድረስ እንደዛው ናቸው ወይ ብሎ ዶክተርን እየጠየቀ ነበር። ዶክተሯም ያው ደግሞ ስላልተሰራጭ አሁንም እንደዛው ነው እያለች ነው። እና ያንን ወርቅ ደግሞ ምሳሌ እንግዲህ እርግብ የእናቴን ወርቅ ይዛ ጠፍታለች በሚል ነበር እንግዲህ እርግብ አሁን ላይ በፖሊስ ቁጥጥር ስር ትውላለች የሚል ሀሳብ ነው። ምክንያቱም አቶ መስፍን ሂዶ ለፖሊስ እንዲመሰርት አድርገውታል ማለት ነው ፖሊሶቹ። ከዛም አልፎ እንግዲህ ምሳሌ የእናቴ ወርቅ ጌጣጌጥ እርግብ እንደሰረቀችውና ለወይዘሮ ባዩሽ ደግሞ ማን ነው እንደዚህ ያለውን ነገር ብለህ ታስባለህ ብላ ስጠይቀው እኔ የሚመስለኝ እርግብ ናት ብሎ ነበር ለባዩሽ የነገራት ማለት ነው። እንግዲህ ባዩሽ ራሷን ልታጋለጥ አንድ ሁለት እያለች ነው። ምክንያቱም ዶክተሮቹ አሻራ ሲወስዱ በጣም ተቀጥቅጣ ፈርታለች። እንግዲህ ከሁሉም ጋር አሻራ ወስዳለው ማለት ነው። እንግዲህ የባዩሽ አሻራ ይወጣል አይወጣም የሚለውን እንግዲህ አላህ ያውቃል። ከዛም አልፎ እንግዲህ ተምጪ ያሲር ተብዬው እንግዲህ ወደ ቤት እየመጣ ነበረ። ከዛም እንግዲህ ሐኪም ቤት መጥቶ ሀንዬን ያው ሳይና ሳይጠይቅ ስለማይሄድ በዚሁ አጋጣሚ እንግዲህ ወይዘሮ ባዩሽ ክላስ ስለነበረች ይሄ ማን ነው በማለት እየጠየቀች ነበረ። እንግዲህ ሐኪም ቤት ውስጥ መጮህ ተጀምሮ ማለት ነው። ከዛ ይሄ ማለት ለወይዘሮ ለሜሉ ደም እየለገሰ ነው የሚል መልስ ነበር እየመለሰላት ማለት ነው አቶ መስፍን እንግዲህ ለባዩሽ ባዩሽ እስካሁን እንግዲህ እንዴት ሳትነግሩኝ ወይዘሮ ሜላት ጓደኛዬ እንደዚህ ሆና እኔ እንደዚህ ልሆንልሽ እኔ ልንዘራራልሽ ያንቺን ለኔ ያድርገው እያለች እያስመሰለች ነበር ማለት ነው። በጣም ማስመሰል ትችልበታለች ወይዘሮ ባዩሽ አሁን ላይ ማለት ነው። ከዛም በመቀጠል እንግዲህ እርግብ የወይዘሮ ሜላትን ወርቅ መውሰዷን ስትሰማ ለእርግብ ስትደውል የእርግብ ስልክ አይሰራም ማለት ነው። እንግዲህ እኔ ሳልደርስብሽ እነሱ ይዘርግፉሽና ጉዲሽ ነው የሚፈላው ያንን ወርቅማ ብቻሽን እንደዚህ አትሆንም ማስበይም እያለቻት ነው እንግዲህ ስልኳን ግን እርግብ እስካሁን ድረስ ዘጋግታለች። በፖሊስ እጅ ግን ትያዛለች አትያዘውም የሚባለውን እንግዲህ ቀጣይ ፓርት እናያለን። ወይዘሮ ሜላትም ለቀጣይ ፓርት እንግዲህ ነቅታ እናያታለን ማለት ነው። የወይዘሮ ባዩሽ አሻራ ይወጣል አይወጣም የሚለውንም ቀጣይ እናያለን። እሷ ግን አሻራ ሰጥታለች አልሰጠ የሚለው
በጣም የሚገርም ነው። ምክንያቱም አሁን ላይ እንግዲህ አሻራ ይሰጥ የምን አሻራ ነው እያለች ነበር ማለት ነው። እና ለአቶ መስፍንም እንግዲህ አሻራ የምንሰጠው እኛ እንደገደልናት ሊጠራጥሩ ነው ወይ እያለች እየመለሰች ነበረ። እንግዲህ እኔ ነገሩን አላቅም እያለ እየመለሰላት ነበር እሱም ቢሆን ማለት ነው። ምክንያቱም ወርቃ ስለሆነ ያገኘናት እና ብዙ ደም ስለፈሰፋት ያንን ነገር ደግሞ ፖሊሶች ግዴታ ማጣራት ስለሚገባቸው ከሁላችንም አሻራ ይወስዳሉ የሚል መልስ ነበር የመለሰላት ማለት ነው። ከዛም አልፎ እንግዲህ ፖሊሶች ከሁሉም አሻራ ወስደው እንግዲህ የሆነ ጥርጣሬ እርግብን ለማስያዝ እያሰቡ ነው ማለት ነው። እርግብ እንግዲህ ለፖሊስ ስትያዝ ወይዘሮ ባዩሽ እንደዚህ እንዳረገቻት ትናገራለች ወይስ እኔ ነገር እኔ አድርግ ያለሁ የሚለውንም ቀጣይ ፓርት አብረን እናያለን ማለት ነው። ምክንያቱም አሁን ላይ የወርቁ መጥፋትን አስመስሎ እንግዲህ ያንን ወርቅ የሰረቀው እርግብ ናት ተብሎ እርግብን ፍለጋ በፖሊስ ያስጠሯን ነው ማለት ነው። ወይዘሮ ባዩሽ አሁን ላይ ራሷን ለማጋለጥ እያሰበች ነው። ፖሊሶች ድጋሚ ወደ ሐኪም ቤት ሲወጡ እንግዲህ ተደናግጣ እኔ አሁኑ ልሄድ ብላ ወንበሩን ትታ ሄዳለች ማለት ነው። ልክ እርግብ እንደምትሰራው ከዛም አልፎ እንግዲህ እርግብ የቤቱ ሰው ልጅ አለመሆኑና በውሸት እኔ የወይዘሮ ሜላት ልጅ ነኝ በማለት ይህንን ሁሉ እና ደግሞ ወርቆችን ሰርቃ ሄዳለች የሚል ማህተብ ተደርጎባታል ማለት ነው እርግብ ላይ። እርግብ እንግዲህ አሁን ላይ የወይዘሮ ሜላት ህይወትን እንደዚህ ታድርግ አታድርግ እስካሁን ማንም ማስረጃም የሰጠ የለም። ግን ወርቅና ለበይስ ልጅ ነኝ ብላ በመዋሸቷ በፖሊሶች ቃል ላይ ገብቷል ማለት ነው። ተምቹዬ እንግዲህ ሀንዬን አላይም እንዴት ነው በሚል ያሲር ጋር እየተቀላለዱ ነበር። ያሲር ያው ሀንዬ ራሱ ተበሳቅላለች እኮ ብታያት እያለው ነበር። ተምቹ እንግዲህ ፈታ እያደረገ አንተ ፎንቃው ነው እንጂ ምንም አልሆነችም ሀና እያለው ነበር ማለት ነው። እና ሀንዬን እስቲ ያገናኝ ሲለው በስልክ አገናኛለሁ ምንም አትልህም ነበር የሚለው። በመቀጠልም እንግዲህ ያሲር ሐኪም ቤት ሂዶ የሀንዬን ለያሲር አነጋግሯል ለተምቹዬ እንድታናግረው አድርጓል ማለት ነው። ሀንዬ ደግሞ ለምን ሳትመጣ እናቴን ሳትጠይቅ እያለች መልስ ሰጥተው ነበር ማለት ነው። እንግዲህ ሀንዬ በጠየቀችውና መልስ በሰጠችው መሰረት ተምቹዬም ወደ ሐኪም ቤት መጥቶ ግን በጣም ተደናግጦ ነበርና ለ5 ደቂቃም ሳይቆይ እንግዲህ እናቷን ያው ሰርይሮ ተመልሷል ማለት ነው። ደስ ይላል ተምቹዬ ያደረከው ያለ ሀንዬ እናት መጥተህ ማየት ማለት ነው። እንግዲህ ከዛም አልፎ ተርፎ ወይዘሮ ባዩሽ ትከታተለኛለህ እንዴ በማለት እንግዲህ ያሲርን አንቃ ይዘዋለች ማለት ነው። ተምቹዬና ያሲር መንገድ ላይ ሆነው እያወሩ ስላለ ስለነሱ አባቷ እንዴት ነው እናቷን ትመስላለች እያሉ እንግዲህ ወይዘሮ ባዩሽ ደርሰባቸዋለች። ከዛም እንግዲህ ትከታተሉኛላችሁ የሚል ጥያቄ ነበር የጠየቀቻቸው ማለት ነው። በድጋሚ እንዴ አንቺ ሌባነሽ እንዴ ሌባነሽ ሌባ ነው የሆነ ግጥም ገጥሞላት ሌባ ነሽ ብሎ አላት ማለት ነው። እኔ ሌባ ነኝ ቆይ አሳይሃለሁ በሚል እንግዲህ ዝታባቸው ሄዳለች። የወይዘሮ ባዩሽ ጥበቃ አሁን ላይ መጥቶ ያሲርን እና ተምቹን ይቆጣጠራል ወይስ ምንድን ነው የሚለው ነገር እንግዲህ ወይዘሮ ባዩሽ የስንት ደም ልታጠፊ ነው ማለት ነው። ወረ የስንቱን ደም ቀጥፈሽ ገደልሽው። አሁን ግን እውነታኛው ላይ ናቸው። ያንቺ ማስረጃ ደግሞ ይወጣል ማለት ነው። ይተሻሻራ ወይዘሮ ሜሉ ላይ ያደረግሽው ጉዳት ያስታውቃል። ዞሮ ተዘዝሮ ወይዘሮ ሜላት ጥሩና መልካም ሴት ጥሩ አስተሳሰብ እንዳለን ነው የምናውቀው። በተረፈ ደግሞ ያሲር የወይዘሮ ሜላትን ጉዳዩ ዘርቶ እና ተናግሮት አይጨርሰውም። ምክንያቱም ለሀንዬ አባት ያንን ስትጠየቅ ምንም ነገር ስላላደረገች ማለት ነው። ወይዘሮ ማዩሽም እንግዲህ የዘራችሁን ነው የምታይደው በማለት ላይ ነው ያለው ማለት ነው። ያሲርን እንግዲህ በሐኪም ቤት ግመተው እሷ ባዩሽ ስትወጣ ከዛም በመቀጠል እንግዲህ ያሲር ተነስቶ ወጥቶ ነበረ። እሷን ነበር ሊከታተል የወጣው። እሷም ደግሞ ዙሁር ሲደርስ ወዳውኑ በራሱ የቅመማ ቅመም ሻይ አድርጋ እንግዲህ እናውሰድ ቤቱን ቀይራለሁ የሚል ነበረ። ከዛም እንግዲህ ከዛም አልፎ እንግዲህ ያንን ነገር ለማድረግ በጣም የሚገርም ነው። አሁን ላይ ወይዘሮ ባዩሽ በጣም ተጨንቃለች ማለት ነው። ምክንያቱም አሻራ ሲባል የሱ አሻራ ስላለበት ብላ ተነስታ ወጥታለች። እንዴት ነው ግን እዚህ ላይ አቶ መስፍን ጥርጣሬ የማታደርገው ማለት ነው? ምላሴ እንኳን ትንሽ ልጅም ስለሆነ ይመስለኛል ማለት ነው። እና ቀጣይ ፓርት እስከምንገናኝ ድረስ ቪዲዮውን ግን ላይክ ሼር አድርጉ ማለት ነው። ልክ እንደ ባዩሽ
ተምሳሌያ ጓደኛ አላህ ይጠብቃችሁ ማለት ነው። አስመሳይ ጓደኛ ማለት ነው። እንግዲህ ወይዘሮ ባዩሽ ያህና የወይዘሮ ሚላትን ንብረትን ለመውረስ ነው አንድ ሁለት ብላ የተነሳችሁ ማለት ነው። ወይዘሮ ሚላት አሁን ላይ ሐኪም ቤቷስ እንዴት ነው ይዘረፋል ይጠፋል የሚለውን እና ቀጣይ እናያለን ማለት ነው። ወይዘሮ ባዩሽ ወይዘሮ ሚላት ስትነቃለ የሚለውን ፓርት እናያለን። ባይ ባይ። እወዳችኋለሁ። ቪዲዮ ይሽራል ዱዓዬ ተሰምቶ ዘመን ላትደርስበት